እሷ ለፍቅር እየከፈለችው ያለውን ነገር ማየት መቻል አለብክ። እነዚህ የምትናደዳቸው ነገሮች ሁሉ ለፍቅር የሚደረግ ነገር ነው። አንድ ሰው የሆነን ሰው ካለ ወደደ ወይም ደግሞ ካልፈለገው የሚያናድደው ምንም ምክንያት የለም። በማታውቀው ሰው ትናደዳለህ እንዴ? አትናደድም። ስለዚህ ስለምትፈልግ አንተን እዛ ቦታ ላይ ማየት ማግኘት ስለማትፈልግ ነው የምትናደደው። እነዛን ነገሮች ማስተካከል ነው ሲምፕል። ስለዚህ እነሱን ነገሮች እያስተካከልክ መሄድ ነው እንጂ እሷ ለምን ተናደደች? እሷ ካልፈለገች ምን ያናድዳታል? የማትፈልገውን ሰው እኮ ዝም ብሎ አታየው። እና እነዚህ ነገሮችን ቀዝቀዝ ብለህ አስባቸው። ለምንድን ነው ችሌ ልታደርገው የፈለገችው? ለምንድን ነው የተናገረችው? ዝም ብላ አትናገርም። በነገራችን ላይ እኔ አሁን ዛሬ አንተ አናደደህ ንግግሮቿ ሁሉ እኔ ግን መልስ ሰጥተውኛል። የተናደድክባቸው ነገሮችን ልታስተካክልና እንዴት አድርጋ ነገሮችን ልትዘጋ የፈለገችበት መንገድ በጣም በቃ የሚገርም ነው። እና እንደዛ ቆመህ አስበው እስኪ፣ በበጎ አስበው። ዝም ብሎ በመጮህ በመነጋገር አይደለም። እሷ ተናዳ የምትናገራቸውን ቃላቶች አትውሰዳቸው፣ ያዛቸውና ቁጭ አድርጋቸው። ለምን አለችው ብለህ በሚቀጥለው የምታገኝበት መልስ ይኖራል ብዬ አስባለሁ። ይቅርታ ወሰድኩባችሁ ሰዓት። አውሩ። ግን እኔ የምልሽ ለምንድን ነው እየፌዛት የሚያወራት? እየፌዛት እኮ ነው እንትን መልስ መልሳት። በቃ እሱ ይተዋወቁ የለ እኛ ባየነው እናውራና እንግዲህ ያለውን ነገር እናያለን። አይሻልም? የይቅርታ ሰው እኮ እንደዚህ አያወራማ። ይቅርታ መጠየቅ የሚፈልግ ሰው እየሳቃ እየተጠቃቀሱ ምናምን አይደለማ ይቅርታ መጠየቅ አለበት እኮ። ያናድዳል እኮ። እሺ መቅድዬ እኔን አወጭኝ። ዩዘርዬ ደግሞ አንቺ አሁን ይሄ ቃላቶቹን አስተካክል ስል ልጁ ደግሞ ነገ ፊኛ እንትን አድርጎ ይጠብቃል። አረ ፍቅር ታይ፣ እኔ ፍቅር ልውጣ ፍቅር። አረ በጌታ ይሁን ምንም አብረው መምጣታቸው ደስ ብሎኛል። እኔም ደስ ብሎኛል። እኔ በጣም ነው ደስ ያለኝ። ጥሩ ነገር እኮ አለው እዛ ውስጥ፣ ብዙ ጥሩ ነገር አለ። ግን ቃላቶችን ነው አሁን መናገር ሲቀጥል የመጡበት መንገድ እኔ እንደተረዳሁት ለኦዲየንስ ሁለቱም ምላሽ ሊሰጡ ነው የመጡት። እኔ ቅር ያለው የሚለው ሰው ሊኖር ይችላል እዚህ ውስጥ። እንግዲህ ይቅርታ፣ ሁለቱም የመጡበት ሀይሚም ብሩኬም ምላሽ ሊሰጡ ነው የመጡት። ይሄ ደግሞ ማለት እኔ አልተመቸኝም። ግን አንዳንድ ትላንትና አንዱ ያደረገው ቆይ ዘርዬ፣ ትላንት አንዱ ያደረገው ነገ አንዱ መልሶ ያደርጋል። አሁን ቀጣይ የሆነን ሰው እንደዚህ ካደረገ መልሶ አንደኛዋ ሴቷ ካደረገች ወንዱ መልሶ ያደርጋል። አልተመቸኝም። እዚህ ጋር ልጅ የለም። እነሱም ፍቅራቸው ሳበን እንጂ ፍቅራቸው ገዛን እንጂ እኛ የዛን ያህል መሄጃተንም ወይ እንትን ማለትም አይደለም። እኔ አልተመቸኝም። ሀይሚም ስትመላለስ የነበረው ነገር እስከ ዛሬ ካሰብኳት ወርዳብኛለች። እኔ በሁለት ወይ ነው ያየሁት። ባይዘው የእሷን በጣም ስማርት ስለሆነች አታውቂያትም ማመላለሷ። ቆይ ዩዘር ስማርት ስለሆነች ብቻ አውቃለሁ። አንቺ እንደ እናት ነው የምታያት፣ አንቺ እንደ ልጅ ነው የምታያት። እኔ ደግሞ ወይ እንደ እህትም ይሆናል። አንቺ እንደ እናት እያየሻት ነው። ዝም በሽ ብር ነው አትበይ። እኔ እኮ ብር ከሆነ ታዲያ የራሳቸውን ነው አይዘው አይዳ መምጣት አለበት። እኔ እኮ ሁሉ ጊዜ ብያለሁ። እስቲ አውሪ ላምቦት አውሪ፣ የተሰማሽ ነው እና አውሪ እስቲ ምን ላርግጫጫት አለ። አይ ፈረደብን። እነሱ ድራማ አምቹ ታመጪው አንቹ ትመልሽ ያለ ሀገሬ ሰው እነሱ ድራማ ያመጣሉ። መቅዲ የምሬ ነው። ይሄ ፓርት ይሄ ዙር እስከሚያልቅ ድረስ ማለት ነው። የምሬ ሆነ ሰዓት መከሰስ ካለበት እንትን መከሰስ ካለበት ቦታ አትስጪ፣ በእናትሽ ውይይት ቦታ አትስጪ። እንደዛ ከሆነ ይዘባይ ለሚዘባይ ገብቶኛል። ዝም ብሎ ይጋጫል። ለምን አንዱ ቦታ ሲናገር ያንዱ ይወጣል። እንደዛ ማስተካከል ካለባቸው ያስተካክሉ። እየደከምን ያለ ነው። እነሱ ወደ ድሯቸው ተመልሰው እንድናያቸው ስለፈለግ ነው። ይሄ ለእነሱም እኔ እንትን የሚል አይመስለኝም። በቃ እስካሁን ሰርተውበታል። አሁን ደግሞ ኦዲየንሱን አያሰልቹ እያልኩኝ ነው። እኛም እንደዛ ነው። በቃ ትክክል። እኔ እጋራሻለሁ። እኔ የምፈልገው ይሄንን ነው። በቃ ለኦዲየንሱም አይጣላ፣ ኦዲየንሱም እንትን አይበል። ስለዚህ በቃ ሰላም ይስጡ ለኦዲየንሱም፣ ለእኛም፣ ለሁላችንም፣ ለእነሱም
ጥሩ ነገር ይስሩ፣ በራሳቸው ሌላ ነገር ይምጡ፣ በፍቅር ይምጡ። አይ ቢዝነሳቸው ካልሰሩ ይረገጣሉ፣ ካልሰሩ ይረገጣሉ። ዩዘር ሶሪ ልጄ እንዳልነክ አይገርምሽም? ሌላውን እርግጥ ዛሬ እዚህ ጋር እኮ ልጅሽን ማንንም ጠልተን አይደለም እንደዚህ ስንል እኮ ነው ለሌላው ክፍተት የምንሰጠው ራሳችን በቃ ሲያጠፉ ሰንበዲ ካጠፋች ትትን በቃ ደስ አላለንም። ዛሬ የመጣችበት ኳሊቲውን ያወርዳል፣ በቃ ማንነቷን ያወርዳል። የተናገረችበት ወይ በሙሉ ትክክል ነው ለምዬ። አንዳንዴ በሙሉ በሁለቱም ወይ አይቼዋለሁኝ ትክክል የሆነ ነገር ነው የተናገረችው። ሁለት ቦታ ላይ ነው መልስ የሰጠችው። ሁለተኛ ነገር እኛ አፕላይ ከኛ ነው በአጠቃላይ አፕላይ ያደረገችው የወሰደችውን ነገር ነው እዛ ጋር ያለችው። ለምንድን ነው ከኛ የሚወስዱት አይዲያ? እኛ ሁለቱም ከኛ ነው ከዚህ ቤት ነው። አንድ ነገር ልናገር ዩዘርዬ እና ያቱጭ ነ ግቢ እኔ የምለው ለእነሱ አስተያየት አይደለም ወይ የሰጠናቸው? ምን አጠፋን? እኔ ጥያቄ ቦስ ሆነሻል መቅዲ። የአንቺ ቤት እንግዲህ ከአንቺ ቤት ምርጥ ነው። ለምን ስማርቶች ናቸው እኮ ከምር አስተያየትን ብሰጡ በጣም አስተማሪ ነው። እዚህ ጋር ደግሞ ሀይሚዬ ጥፋት ምንም የለባትም ባይዘው ማለት ነው ከመጀመሪያ እስከ መጨረሻ። ለምን እዚህ ጋር ቺት የተደረገባት እንደ ድራማው እንደ እውነታም ከተወሰደ መጀመሪያው ነው ቺት የተደረገባት ሴት ናት። ሴቷ ጥፋተኛ ናት አይባልም እና ወንዱ ነው። ዛሬ ላይም ድራማውን ብሩክ ያውቁም ባይ ነኝ። የማይሆን ነገር እየተናገሩ ከካሜራ ጀርባ አንድ ናቸው። ለምንድን ነው ለዶላር ብሎ ራሳቸውን ዝቅም አደረጉ? እውነት ያስጠላል። የዛሬ በጣም ከነሱ አይጠበቅም። እውነት አንቺ ውጪ አንተ ውጣ ስባባሉ ለምን በከባበሩ? አንዱ ውሃ ሲሆን አንዱ ደግሞ እሳት ይሆናል። ያስጠላል እንደዚህ በእውነት ያስከብር የሚችለው ከዛ ሴት የሚያስከብሩ ለምን ተናገረች አትበሉ። ትክክል ናት። ሁለተኛ ደግሞ ከቤት ውጣ ያለችው ለምን እንደው ታውቂያለሽ? እሷ ውጭ ብትባል እዚህ ድራማ ላይ በጣም ነው የሚያስጠላው። ለምን መስራት አይችሉም? እሷ ከወጣች ሌላ ሰንበዴ ይገባበታል ማለት ነው። ስለዚህ እሱ ወጥቶ ያኛውንም እንዳይመጣም መከላከልም ትችላለች። ሁለተኛ ደግሞ እሱ በፈለገበት ሰዓት መምጣት ይችላል። የእሷ ጥያቄ በጣም ትክክል ነው። ለምን የምትጠየቀው ጥያቄ አልተመለሰላትም? ለምሳሌ ምን አጠፋሁ? አንድ ሰው አጥፍቶ ችግሩን አምጥቶ ምናምን ምን አጠፋሁ ብሎ ሲጠይቅሽ ምንድን ነው የሚሆነው? ከዛ ራሱ ያጠፋው ሰው ተናዳጅ ለምን አልመለሰም? እሱን ጥያቄ መልሶ በነበር ኑሮ ሀይሚ ጥፋተኛ ናት፣ አላስከበርከኝም፣ አይኑ አላስከበራትም፣ ራሱንም እሷንም አላስከበራትም። ጥፋቱንም መናገር ነበር። አጥፍቻለሁ፣ አዎ ይሄ ነገር በሰዓቱ ስለተጣላን አዎ እንደዚህ አድርጌያለሁ፣ ሶሪ እንደዚህ ያለ እኮ ፋፍዬ እንኳን ለማስረዳት ምን እንዳታውቂያለሽ፣ እኛ ሁለታችን ነገሩ ሸፋፍነን ማለፍ አንችልም ወይ እኮ እንግዲህ እሱ ነገር እናትህ አይደለሁም። አዎ እናቱ አይደለችም እኮ ቃላም እኮ አሳድጊልኝ እናቱ አይደለችም እኮ ይቺ ልጅ እኮ መቅዲ የአራት ልጆች እናት ማለት ከታ ይወለድም እኮ ባይዘዌ ሀይሚትዬ ትክክል ናት። ለምን እናቱ አይደለችም ፈጣሪ አይደለውም ብላለች። ትክክል ናት። እዚህ ጋር ብሩኬ አሁን ለፍቅር መሸነፍ መልመድ አለበት። መስት ኢምፖርታንት ለብዙ ወንዶች ትምህርት እንዲሆን ለፍቅር ተሸነፍ። እንደውም ዛሬ ብሩኬ በመውጣቱ እኔ ራሴ ግሬት ሆነዋል። ለምን መሰላችሁ? ሴቷ ወጥታ ተመለሳ ስትመጣ ይደብራል። እውነታ አንድ ፍቅረኛሞች ሲጣሉ ሴቷ ቤት ትሆናለች፣ ወንዱ ሽማግሌ ነገር መጥቶ ያው ይቅርታ ምናምን ይጠይቃል። ሶ ብሩኬ መልሶ ቢመላለስ ምንም ማለት አይደለም። ሀይሚትዬ ተመልሳ ከምትመላለስ ብሩኬ መውጣቱ ለድራማው ደስ ይላል። ሁለቱ ብቻ ካቆሙ ኢትስ ግሬት፣ ካላቆሙ ደግሞ እንደ ቪዲዮ አስተያየት ይሰጣል። ቦጋለ ሊስን እንደ ቪዲዮ አስተያየት ይሰጣል። ሆኖም ግን ምንድነው ብሩኬ ለፍቅር መገዛት አለበት፣ ለፍቅር መሸነፍ አለበት። የሆነ እንደዚህ ጉራውን እንደዚህ መንፋት ወርዋት ሉኪንግ አዶናይ እንዴት እንደሚያንቀባራት ጃኒን። ሀይሚትዬ ከጃኒ በምን ታንሳለች? አንተ ከአዶናይ ታንሳለህ፣ ግን እሷ በምን? ስለዚህ ለርኒንግ ኮርጅ ከአንዳንድ ሰው እኛ እንደማችንን አታንተክትከን። ወይኔ ብሩኬ፣ እስቲ ብሩኬን አስተምሪው ሀይሚትዬ ምን እንዳጠፋ ጥፋተኛ የሚሆነው ሁሌ ሀይሚና ኦዲየንሱ ምን ትያለሽ? ይሄንን ጉድ ሀይሚ ናት ያስረገዘችው። እስኪ ወይ ነገረን፣ ሀይሚ ከሆነች ያስረገዘችው ኦዲየንስ ወይ ኦዲየንስ ነው ያስረገዘው ወይ ደግሞ ሀይሚ ናት። አዎ እኛ ነን እንዴ? እስኪ ንገረን። የእውነት ጥፋቱን አያውቅም። የኔ ፍቅር ሀፒ የልክ ነሽ።
ይመችሻል የልጅ አንቺ ኩንዲ ስለዚህ እንደ ሴት ወይ አንድ ጥያቄ አንድ ነገር እዚህ ላይ ልበላችሁና አው ለምን ውጣ ከቤት አለችው ማለት ይመስለኛል እንትን ነው። እሷ ውጣ ሲባል ተመልካቹን በጣም ነው የሚገለበጠው እና ደግሞ መቀጠል አይችሉም። ስለዚህ እሱ ነው መውጣት ያለበት ከዚህ በኋላ ያለው ድራማ ከቤት። ሁለተኛ ደግሞ ሀይሚ ጥፋተኛ አይደለችም። ዛሬው ንግግር ሁሉም የሆነ ፓርት ላይ አይኑ ይኖራል እኮ ግን ሰው ሲናደድ አንደኛ ያጠፋው ጥፋት እሱ ያወራው መልስ ነው። ይሄ መልስ እሱ ጠየቀ መልስ ነው። ስለዚህ ይሄ ለእናንተ አሁን ከሷ ሰምተህ አናውቅም። ለዛ ነው እንጂ ለእናንተ የከበደው እሱ አሁን መልሱ ነው። እሱ እንደዚህ ሲል እንደዚህ አንዳንዴ ትንሽ እሱ ከዚህ አይደለም ችግር ተፈጠረ። ለምሳሌ አንዴ ስሙኝ ከኔ ጋር ትንሽ ችግር ተፈጠረ። እናንተ ቡታጅራ ሄድክ ከዚህ በፊት ትንሽ ችግር አይደለም ትልቅ ነበር። እሺ እንደዛ ትልቅ ችግር ተፈጠረና ሄድክና ልጅቷን አስረገዝክ። ይሄ እኮ ነው መልሱ። በቃ ትንሽ እኮ ፍቅርዬ ያንን ማስረዳት ትችል ነበር። እና ደግሞ ልንገራችሁ ከዚህ የተወሰደ ነው ምናምን እሷ የተናገረችው ልትሉ የምትችሉ ላይሆንም ይችላል። ለምን አሁን እኛ ሴት ስለሆንን ነው አይደል? ይሄ እንደዚህ ብለን እኛ ላይ ቢደርስ መመለስ የምንችለውን ነገር ነው የተናገርነው አይደል? ምናልባት ያንን ነገር እስከ ዛሬ አምቀው ዛሬ ተናግረ ይሆናል። ለምን እሷም ሴት ነች፣ ያ ነገር ተደርጎባታል፣ ሊሰማት ይችላል። ከዚህም የተወሰደ ላይሆን ይችላል። ደስ ያለኝ ደግሞ ከጀርባዋ ሲቆም ማለት ነው። ብዙ ሴቶች ወንዶች እኮ እንዲህ ናቸው፣ ሳያማክረው ምን ሳይሉ። ይሄ ድራማ ራሱ ምንም ነገር ዲስከስ ሳያደርግ ሳያማክር በምላሱ ሲደልለን ቲክቶክ ላይ ቤተሰቦች የሚይን ሳለ ከጀርባ ስለዚህ መተከፍል ለፊት የቁጭ ብላለችው። ስማርት ናት እኮ የኔ ቅመም ማለት ነው። የሚትዬ ስዊት ከጀርባው ሄዱ ሲቆም ብሩኬ እኮ አይዶን ነው ለፍቅር ስል ለእሷ ስል አሁን ከቤት ወጣ ብል እንኳን ድራማው እንደዚህ የሆነ እያልቃል ብል ይሻላል እንኳን። አሁን እሷ መጣች፣ ይቅርታ ተቀበለች፣ ከዛ ልጅቷ ሻንጣው ጣለች፣ ከዛ ሻንጣው ይዛ ወጣች። የት ናት ልጅ እኮ ፍቅርዬ? እሱ ሲጀመር 2 ቪዲዮ ድራማውን ለማስቀጠል ነው እኮ። ለምን አያስወጣትም? ለምን አላስገባትም ልንን አልችልም። ለምን ድራማው እንዲቀጥል ነው። ግን እዚህ ላይ ምን አለ መሰላችሁ፣ እሷ ውጣ ብትለውም ለምን መውጣት የለባትም ነው፣ እንዲቀጥል ነው እንጂ ድራማው እኮ አይኑ የሆነ የተባለ ነገር አለ መባል የለበትም። መልሰዋለች፣ ያስጠላል። ለምን እንዴት ብል ደግሞ ሌላም ጥያቄ ስለሚያመጣ እንትን ማለት አይቻልም። ግን ደግሞ ቦጋለ ተስተካከል እና መጀመሪያ ለስለስ ብሎ ነገሮችን ለማስተካከል እንደሄደው ልክ እንዳቀፋት የነበረው ፓርት ትንሽ ቀጥሎ ሶሪ በቃ ምናምን ቢል ሀይሚ ትክክል አይደለችም እንላለን። ቦጋለ ቦግ ይላል።